የሞገስ ጽዋና የጸጸትን ጉርጉሮ በአደባባይ የተገረፈው የንዋይ ደበበ ንስሐም በኢትዮጵያ የሙዚቃ ሰማይ ስር ለዘመናት የደመቀ ድምጹ የብዙዎችን የፍቅርና የናፍቆት ህመም ያታመመም አሜን ብሎ ፍቅርን የተቀበለ ሀገሬ ብሎ የኖረ አንጋፋ ድምፃዊ ነው ንዋይ ደበበም። ከሰባዎቹ መጨረሻ ጀምሮ እስከ አዲሱ ሚሊኒየም ድረስ በኢትዮጵያ የሙዚቃ ታሪክ ውስጥ የራሱን አሻራ ያሳረፈ የጥበብ ሰው። ነገር ግን ከሰሞኑ ንዋይ በሙዚቃው ሳይሆን በንግግሩ በዜማው ሳይሆን በፖለቲካ ንስሐው የመነጋገሪያ አጀንዳ ሆኗል። ለአዲሱና ለታላቁ የኢትዮጵያ ህዳሴ ግድብ እሰይ ብሎ ሲዘፍን ላለፈውና አፈር ለለበሰው የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ደግሞ ወዮ ብሎ መቆጨቱን በአደባባይ ተናገረም። የንግግሩ ግን እንደጠበቀው የህዝብን ይቅርታ ሳይሆን የህዝብን ቁጣና ትዝብት ነው ያተረፈለት የመሰለው። ከግድቡ ምረቃ እስከ ግመሉ ውሃም ነገሩ የተጀመረው በአርቲስት ቲቪ በተደረገ ቃለ መጠይቅ ነው። ነዋይ ስለ አዲሱ ስራው ሲጠየቅ ለኢትዮጵያ ህዳሴ ግድብ ምረቃ በ3 እና 4 ቀናት ውስጥ ፈጥኖ ያደረሰውን የሙዚቃ ስራ ወሳም። ለዚህም ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳመሰገኑት በኩራት ተናገረም። እዚህ ጋር ችግር አልነበረም። ነገሩ የጠቆረው አርቲስቷ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ሲሞቱ ስለዘፈንክላቸው የለቅሶ ዜማስ ብላ ስትጠይቀው ነው። ነዋይ መለሰም ለዚያ ዘፈን የኢትዮጵያን ህዝብ መልሼ ይቅርታ ጠይቃለሁ አለም። ምክንያቱ ደግሞ ከባድ ነበር። አሰብን ለካ ባደራ ያስረከቡት እሳቸው መሆኑ አሁን ነው በደንብ እየገባኝ የመጣው አለ ነዋይ። ንግግሩን ሲቀጥልም የቀይ ባህርን ጉዳይ አንስቶ ቀይ ባህርን የሚያክል ትልቅ ሀብት ግመል ይጠጣበት ብለው ሰጥተው የሚለውን በወቅቱ ብረዳ ኖሮ ውስጥ ቢኖር ኖሮ ያዜማ አላወጣም ነበር ሲል በቁጭት ተናገረም። የንግግር እንደ ዱብዳ ነበር የወረደው። በተለይም ሰው ይቅርና ወፍም ሲሞት ኢትዮጵያዊ ያለቅሳል በማለት የራሱን የለቅሶ ምክንያት ያቀለለው ነዋይ ከዓመታት በኋላ የሰጠው ፖለቲካዊ ትንታኔ በማህበራዊ ሚዲያው የህዝብ ፍርድ ቤት ፊት ወዲያውኑ ቀረበም። አድርባይነት ወይስ የዘገየ እውነት? የንዋይ ንግግር በሶሻል ሚዲያው ላይ የፈጠረው ማዕበል ቀላል አይደለም። አስተያየት ሰጪዎች በሁለት በሶስት ጎራ ተከፍለው ሳይሆን በአብዛኛው በአንድ ድምጽ በሚመስል መልኩ ድምፃዊውን በሞራላዊ ልሽቀት ከሰውታን። ከቀረቡት በመቶዎች የሚቆጠሩ አስተያየቶች መካከል የሚንጸባረቁት ዋና ዋና ነጥቦች የህብረተሰቡን ስነ ልቦናና የፖለቲካ ንቃተ ህሊና የሚያሳዩ ናቸው። አንደኛ፣ የፔንዱለም ፖለቲካና የአድርባይነት ክስ። በጣም ጎልቶ የወጣው ትችት ንዋይ ከመጣው መንግስት ጋር ያብራል የሚለው ነው። ብዙዎች ንዋይ በደርግ ጊዜ አብዮታዊ፣ በኢህአዴግ ጊዜ ልማታዊ፣ አሁን ደግሞ የብልጽግና አቀንቃይ መሆኑን በማንሳት ንግግሩ ከልብ የመነጨ ቁጭት ሳይሆን ወቅታዊ ጥቅም ፍለጋ እንደሆነ ይሞግታሉ። ዳዊት ቢ ከተው የተባሉት አስተያየት ሰጪ መንግስት በተቀየረ ቁጥር ገላበጥ ማቃጠር ያስጠላል፣ በአቋም ጸንቶ መሞት ክብር ነው ሲሉ የንዋይን ተለዋዋጭ ባህሪ ተቻሉ። ኃይልሽ ገብረመድህን በበኩላቸው አራተኛ መንግስት ቢመጣም ተመለሰ ይቅርታ ማለት ስለማይቀር ብዙ አታውራ ሲሉ የቀጣዩን ጊዜ ትንቢት ይናገራሉ። የስሜት የብዙዎች ነው። መሐመድ ሰሌህ የተባሉ ጸሐፊ ሁኔታውን ከበዓሉ ግርማ የቀይ ኮከብ ጥሪ መጽሐፍ በመውሰድ በሰፊው ተንትነውታል። ኢትዮጵያውያን ባል የምናውቀው መርህ አንድ ብቻ ነው፣ የግል ጥቅም። ለመጣው መንግስት ማሸርገድ ባህሪያችን ነው ሲሉ የንዋይ ችግር የግለሰቡ ብቻ ሳይሆን የማህበረሰብ የሞራል ቀውስ እንደሆነ ያመላክታሉ። ሁለተኛ፣ ሞት አይወቀስም፣ የባህል እሴት መሸርሸር።
ሌላው የህዝብ ቁጣ ያረፈው በባህላዊ ሴት ላይ ነው። ኢትዮጵያዊ ባህል ለሞተ ሰው አይዘፍንም እንጂ ለሞተ ሰው የተዘፈነን አይመልሱም ይላል። መለስ ዜናዊ በፖለቲካ መሪነታቸው ብዙ ቅራኔ ቢኖርባቸውም ህይወታቸው ካለፈ በኋላ በስራቸው መጸጸት ወይም ይቅርታ መጠየቅ ነውር እንደሆነ ብዙዎች ገልጸዋል። ሸዋንዳኝ ሽመልስ መለስ ዜናዊ የሀገር ጠቅላይ ሚኒስትር ሲሞት በማዘን እንዴት ታፍራለህ? ወፍ ሲሞት እንኳን ይለቀሳል ሲሉ አንተነህ ፈረደ ደግሞ የትልቅ ቀላል እንኳን ለመለስ ለማንም ተራ ሰው ይለቀሳል በማለት የነዋይን ድርጊት ከሰብአዊነት የወረደ ሲሉ ኮንነውታል። ግርማ አስፋው የተባሉ አስተያየት ሰጪ ይህንን ሀሳብ ሲያጠናክሩ ትልቅ ሰው ሲወድቅ አወዳደቁ በትልቅነቱ ልክ ስለሆነ ክብሩም በዛው ልክ ይወርዳል። ኢትዮጵያም እኮ የሞተ ሰው አይወቅስም ነበር ብለዋል። ሶስተኛ የቀይ ባህርና የታሪክ ውዝግቡም ነዋይ ለጸጸቱ እንደ ምክንያት ያቀረበው የቀይ ባህርና የግመሉ ንግግር ጉዳይም ቢሆን አከራካሪ ሆኖ ተገኝቷል። አንዳንዶች መለስ ዜናዊ ሀገር እንደጎዱ ቢያምኑም ታሪኩን ግን አሁን ካለው የፖለቲካ ትኩሳት ጋር አያይዞ ማቅረቡን አልወደዱትም። ሄኖክ ጌታቸው ወርልድ ክላስ ባልከው ባልተሰማማም ቀይ ባህርን በመሸጣቸው እስማማለሁ፣ ነዋይ ግን ገለባ ሰው ነው ለሄዶ ለመጣውም ይዘፍናል በማለት የፖለቲካ እይታቸውን ከአርቲስቱ ባህሪ ጋር ለይተው አስቀምጠዋል። በሌላ በኩል ዝርአይ ተስፋዬ አባይ የገደበው እኮ የመለስ የኢትዮጵያዊነት ራዕይ ነው ሲሉ የነዋይን ንግግር በታሪክ ስህተትነት ይሞግታሉ። አንዳንዶች ደግሞ የአሰብ ጉዳይ የመለስ ብቻ ሳይሆን የቀደምት መሪዎችም የአፄ ምኒልክና የቀዳማዊት ኃይለ ሥላሴ የታሪክ ውርስ መሆኑን በማንሳት አርቲስቱ ታሪክ ሳያውቅ በስሜት መነዳቱን ይተቻሉ። አሚን ያሲን የተባሉ አስተያየት ሰጪ ጉዳዩን በምሳሌ ሲያስረዱ ለረጅም ጊዜ የኢትዮጵያ ባንዲራ በአፋር ግመል ሲመሰል ኖሯል። አሁን አሰብ የግመሎቹ ውሃ መጠጫ ሆነች ማለት አሰብ የአፋርና የግመሎቹ ሀገር ናት ማለት ነው ሲሉ የነዋይን ንግግር አመክንዮ ይሞግታሉ። አራተኛ የጥበብ ሰው ወይስ የፖለቲካ ተቀጥላም? ከአስተያየቶቹ መረዳት እንደሚቻለው ህዝቡ ከጥበብ ሰዎች የሚጠብቀው የአቋም ጽናት አለ። ብዙዎች ነዋይን ከድምፃዊ ቴዲ አፍሮ ወይም ከፀሐዬ ዮሐንስ ጋር ያነጻጸሩ እነሱ ጋር ያለውን ጽናት ለምን አልተማርክም ሲሉ ይጠይቃሉ። ከአሚን ባሻገር ዘመነ የተባሉ አስተያየት ሰጪ የቴዲ ጥራት የበለጠ ነው የታየኝ፣ ምክንያቱም እሱ ስሜቱንም ሁኔታዎቹንም በሰከነ መንፈስ ነው የሚመራው ብለዋል። ህዝቡ አርቲስቱ የራሱ የሆነ የሞራል ልዕልና እንዲኖረው እንጂ የፖለቲከኞች ማስተጋቢያ እንዲሆን አይፈልግም። መደምደሚያ የነዋይ ንስሐና የዘመኑ ትዝብት። ነዋይ ደበበ በዘመኑ ለኢትዮጵያ ሙዚቃ ያበረከተው አስተዋጽኦ የማይተካ ነው። ነገር ግን ከመረቁ በኋላ ምላስ እንደሚባለው አንድ አርቲስት በስሜት ተገፋፍቶ ያደረገውን ስራ ከዓመታት በኋላ ንፋስ በነፈሰበት አቅጣጫ ለመቀየር መሞከሩ ዋጋ እያስከፈለው ነው። ጅብ ከሄደ ውሻ ጮኸ የሚለው ብሂል በበርካታ አስተያየት ሰጪዎች ተደጋግሞ ተነስቷል። የነዋይ ንስሐ ተቀባይነት ያጣው ስህተት ስለሰራ ሳይሆን ስህተቱን ለማረም የመረጠበት ጊዜና መንገድ ቅንነት የጎደለው መስሎ ስለታየ ነው። ዛሬ ነዋይ ደበበ በአንድ በኩል ለግድቡ ባቀነቀነው ዜማ ሊመሰገን ሲገባ፣ በሌላ በኩል ያለፈን ቁስል በመካሩና የሞተን በመውቀሱ ክብረን ፍለጋ ሄዶ ትዝብትን አትርፏል። ይህ ክስተት ለሌሎቹ አርቲስቶችም ትልቅ ትምህርት ነው። ጥበብ ከፖለቲካ በላይ መሆን ካልቻለች አርቲስቱም እንደ ፖለቲከኛው በየወቅቱ ቀለሙን እየቀያየረ ለመኖር ይገደዳል። የህዝብ ትውስታ ግን ረዥም ነው። ዛሬ የተዘፈነውን ነገ ቢካድም በታሪክ መዝገብ ላይ ግን ሁሌም እንደተቀረጸ ይኖራል። ነዋይ ደበበ ምናልባትም ዮናታን ፍጹም በኮሜንት ላይ የጠቀሱት የኮሜዲያን ደረጃ ኃይል ንግግር መልስ ሊሆነው ይችላል። እስቲ ዝም በል ዝም ስትል ነው የሚያምርብህ።